እንዴት ናችሁ የቻናላችን ቤተሰቦች? አንዳንድ ጎ ጀምሯል። ስለ ጋብቻና መሟላት ስላለባቸው ቅድመ ሁኔታዎች ነው የምናወራው። ስለዚህ ፕሮግራሙ የቤተሰብ ያደርጓል። ባልም ሚስትም ልጆችም ሳትጋቡም ደግሞ ጮኛ ማማቾ ሆነዎች ደግሞ ቦይፍሬንድ ገርልፍሬንድ ብትሆኑ እናንተ በሙሉ ብታዩት የምትጠቀሙበት ነገር ነው። የዛሬ ፕሮግራም ላይ ይጠቅመናል። እንዲሁ ዝም ብላችሁ ምሳ እየበላችሁ ስትጫወቱ ስታወሩ ማለት ነው ያላ ከኳስ ካወራችሁ በኋላ ሌላ ላይ ነገር ካወራችሁ በኋላ እንደዚህ አይነት ደግሞ አይዲያዎችን ብታነሱ ስለሚጠቅማቸው እንዲህ ሰምቻለሁ ቻናላው ላይ አንዳንድ ጎች የሚባላል ለዛ ላይ እኮ አስቀምጦላል ምንም ማሟላት ያለባችሁ ተብሎ አንዱ ባን በዚህ አውርታችሁ ስለ ጋብቻ ቅድመ ሁኔታዎች አውርታችሁ ጋብቻ ለተመሰረቱ የምትችሉበት አይነት ቁብ ያለው መልእክት ያለው ነጥብ ያለው ንግግር ስለሆነ እሱ ማውራት እንድትችሉ ስለምፈልግ ነው። ቻናላው ላይ ያለው ልጅ አንዳንድ ጎችን የሚያቀርቡ ልጅ ቶሎ እያወራ እየሰማ ነው አይደለም የሚል አስተያየት እንደሰጣችሁ ሰምተን ቀስ እያልኩ ዛሬ ለመናገር ሞክራለሁ። ቃል ገባላችኋለሁ። በድጋሚ ከይቅርታ ጋር ህፃናት ልጆቻችሁ ይህን ፕሮግራም ስትከታተሉ ህፃናት ልጆች ካሉ ወደ መኝታ ክፍላችሁ እንዲሄዱ አድርጓቸው፣ ወይ ደግሞ ሌላ ክፍል ሄደው እንዲጫወቱ አድርጓቸው። የምንነጋገረው ሀሳብ ዛሬ ስለ አመንዝራነት ስለሆነ እነሱን ደግሞ ሌላ ሀሳብ እንዳትሰጧቸው እነሱን እንዲጫወቱ ሸኛቸው። እናንተ ባልና ሚስቶች ቁጭ ብላችሁ ከኛ ጋር ታዳምጣላችሁ። ወንጀል ሌላ ሰው ላይ ከፈጸምን የወንጀል ይገዛናል አይደል? ልክ እንደዛው ሁሉ ማለት ነው። ግለሰቦች ሰው ነው አገራት ከሌላ አገራቶች ጋር ወይንም ደግሞ ትልልቅ ተቋማት ኢንተርናሽናል ኦርጋናይዜሽን ከሚባሉ ጋር ባላቸው መስተጋብር ላይ ይገዢ የሆኑባቸው ነገሮች ናቸው። እንዴት ናችሁ የቻናላችን ቤተሰቦች? አንዳንድ ጎ ጀምሯል። ስለ ጋብቻና መሟላት ስላለባቸው ቅድመ ሁኔታዎች ነው የምናወራው። ስለዚህ ፕሮግራሙ የቤተሰብ ያደርጓል። ባልም ሚስትም ልጆችም ሳትጋቡም ደግሞ ጮኛ ማማቾ ሆነዎች ደግሞ ቦይፍሬንድ ገርልፍሬንድ ብትሆኑ እናንተ በሙሉ ብታዩት የምትጠቀሙበት ነገር ነው። የዛሬ ፕሮግራም ላይ ይጠቅመናል። እንዲሁ ዝም ብላችሁ ምሳ እየበላችሁ ስትጫወቱ ስታወሩ ማለት ነው ያላ ከኳስ ካወራችሁ በኋላ ሌላ ላይ ነገር ካወራችሁ በኋላ እንደዚህ አይነት ደግሞ አይዲያዎችን ብታነሱ ስለሚጠቅማቸው እንዲህ ሰምቻለሁ ቻናላው ላይ አንዳንድ ጎች የሚባላል ለዛ ላይ እኮ አስቀምጦላል ምንም ማሟላት ያለባችሁ ተብሎ አንዱ ባን በዚህ አውርታችሁ ስለ ጋብቻ ቅድመ ሁኔታዎች አውርታችሁ ጋብቻ ለተመሰረቱ የምትችሉበት አይነት ቁብ ያለው መልእክት ያለው ነጥብ ያለው ንግግር ስለሆነ እሱ ማውራት እንድትችሉ ስለምፈልግ ነው። ሌላኛው ደግሞ ዛሬ የምነግራችሁ ነገሮችን በመስማታችሁ በማወቃችሁ ከስራት ትድናላችሁ። ዴና ወል ሲሪየስ ነገር ነው እንደዛ የምታወራልን። አዎ እንደነገርኳችሁ ነው የቤተሰባዊ ጨዋታ በሆነ መልኩ ነው የምናስረዳችሁ። ነገር ግን አሁን ማወራላችሁ ነገሮች ከእስር ቤት ያድናችኋል። በቃ እስር ቤት ሳትገቡ እንድትኖሩ ከሚያደርጋችሁ ነገር ነው። ጋብቻ ምንድን ነው? አሁን ባልና ሚስቶች ተቀምጣችሁ ውዴ ጋብቻ ግን ምንድን ነው ብትባባሉ የላችሁ ላይ ህይወቱን ነው የምትኖሩት እንጂ ዴፊኒሽኑን ንገሩኝ ብላችሁ መዋደድ ነው። ጋብቻ ምንድን ነው የሚባለውን ጥያቄ እናንተ ባትመልሱም ችግር የለውም። እሺ ህጉም ላይ በቤተሰብ ህጋችን ላይ ጋብቻ ማለት እንደዚህ ነው ተብሎ የተሰጠ ዴፊኒሽን የለም። ፎር ዳት ማተር እኛ ሀገር ብቻ ሳይሆን ማለት ነው በተለያዩ ሀገራቶችም አሉ ጋብቻ ማለት ይሄ ነው ብለው ዲፋይን ያደረጉት አሉ፣ ምንነቱን የገለጹ። አንዳንድ ሀገራቶች ደግሞ የእኛን ሀገር ኢትዮጵያን ጨምሮ ዴፊኒሽኑን ሳያስቀምጡት ምንነቱን ሳያስቀምጡት በንባብ ግን አንቀጾችን የተጻፉትን አንቀጾችን አንብበን ጋብቻ ማለት እንዲህ ነው ተብለን ምንነቱን እንድንረዳት ከአንቀጹ ከተጻፉት አንቀጾች ምናወጣበት አግባብ አለ። ስለዚህ እናንተ ጋብቻ ምን እንደሆነ ግራ ቢገባችሁ ወይንም ደግሞ ምን እንደሆነ አናውቅም ዝም ብለን ተዋደነው የተጋባው ነው በቃ በፈጣሪ ምናምን የምታገኙት ኦኬ ነው፣ ምንም ችግር የለውም። ጋብቻ አንድ ወንድና አንድ ሴት ይላል። ወንድና ሴት አይልም። እሺ የቤተሰብ ህጋችን የወንጀል ህግ አልኩኝ ይቅርታ። እሺ የወንጀል ኤሌመንት ስላለው እንድትጠነቀቁ ስለፈለኩ ነው በኋላ መነግራችሁ ነገሮች። የቤተሰብ ህጋችን ጋብቻን ዲፋይን ባያደርጋትም በአንድ ወንድና በአንድ ሴት መካከል የሚደረግ ሲል እስኪ ያዝ ታደርጋላችሁ። ጣፍቶት ነው በወንድና በሴት ማለት አልጠፋውም። ሁለት ሴት ምናምን እያላችሁ እንዳትጋቡ። በአንድ ወንድና በአንድ ሴት መካከል የሚደረግ ነው። ከዛስ ግላዊና ገንዘብ ነክ ውጤት ያለው ዩኒየን ነው፣ ህብረት ነው፣ ውልም ነው። ስፔሻል ውል ይባላል ወይም ደግሞ እንደ ልዩ ውልም የሚታይ ነው። ስለዚህ ባልና ሚስት የምትባሉ ሰዎች ነው የምትመለከቱን ባልና ሚስት ተጋቢዎች ማለት ናቸው። ግላዊ ማለት ዝምድና ሊሆን ይችላል። እናንተ ነገሮቻችሁ ግላዊ ደግሞ ቅድመ ነገራችሁ ግንኙነት ማድረግ ሊሆን ይችላል። መረዳት፣ መዋደድ፣ መፋቀር ምናምን የሚባሉት እሱን የሚነካ የሚገዛ ፕላስ ገንዘብ ነክ የግል ንብረቴ ነው የጋራ ንብረቴ ነው። ፍርድ ቤት የሚጨቃጨቁ ሰዎች ሰምታችሁ ታውቃላችሁ። ገንዘብ ኤሌመንት አለው፣ ፔኪነር ኢፌክት አለው ማለት ነው። እነዚህን የሚገዛልን ነገር ነው። ስለዚህ አሁን የማወራላችሁ ነገሮች ነው የጋብቻ ቅድመ ሁኔታ ነው። ማወቃችሁ ወደዚህ አይነት ህብረት ውስጥ ከመግባታችሁ በፊት ቀድማችሁ መገንዘብና ማወቅ ያለባችሁ ነገሮች ናቸው። ይኸውላችሁ ልጆች ማለት ነው ናይንሲ ክፍል ያላችሁ ተማሪዎች ስለተዋደዳችሁ ትጋባላችሁ ማለት አይደለም። ይሄንም እንድትገነዘቡ ስለምፈልግ ነውና ስለተዋደደ ሰው አይጋባም። ህግ ያስቀመጠላችሁ ነገር አለ። ለመጋባት ከፈለጋችሁ ይሄን ማሟላት አለባችሁ። ካላሟላችሁስ ድርሰት ሊጻፍላችሁ ይችላል፣ የፍቅር ታሪክ እናንተ ዘፈን ሊወጣላችሁ ይችላል። ግን አትጋቡ። ከተጋባችሁ ደግሞ ከብቻችሁ ትክክል አይደለም፣ አይጻናም ማለት ነው። ስለዚህ እቺን በደንብ አስተውሉ። የኛ ቤተሰቦች ምን ይላሉ
መሟላት ያለባቸው አንድ ሰው ወይንም ደግሞ አንድ ወንድና አንድ ሴት ሊጋቡ ሲሉ ምን ነገሮችን ማሟላት አለባቸው የሚለውን ጥያቄ እንጠይቃቸዋለን። ምላሻቸውን ሰምተን ወደ ውይይት ደግሞ እንመለሳለን። ቀስ በል በዳበል ፍቅርሽ መች ልክ አለውና ልክ ይኖረኝ ወረኛ ባኪያችን የምትፈልጋት እስከምታገኝ ድረስ ነው። ወይ አንቺ ደግሞ አንድ ነገር ከያሻት ለቂ ይልቅ እሱን ታየውና እንደሰት። እሺ ሰው ባይነስ አሁን ባለትዳር ምን ድረስታው ነው ይሄኛ እኔ የምኖረው ኑሮ የሚኖሩልኝ መሰለሽ? እሺ አሁን አርፈ ተቀመጥ። ሁሉም በጊዜውና ቦታው ሲሆን ጥሩ ነው። አንቺ ግን አትወጂኝ እንደበላ። ያንተ ደግሞ ባልወድ ነው ሰው አየኝ አላየኝ ብዬ ግራና ቀኙን አይቼ የምመጣው እና ምንድነው እንደዚህ የሚያደርግሽ? በእኔና አንቺ ማን አልተጀመረ? አገሩ ሁሉ ነው እንደዚህ የሚያደርገው። ተው እንጂ አገሩ ሁሉ አረጋው ማለት ትክክል ነው ማለት ነው? ቆይሽ አሁን ጓደኛዬ ብታይ ምን ላደርግ ነው? እሷ በምንም አታውቅም። ይሄኔ እሷ ከልጆቿ ጋር እየተንጫጫች ነው። አሁን ይልቁን እሱን ታየውና እኛ እንጫወት። አይ እኔ ከብዶኛል። እዛው ተደብቅ እንደፈጥራችን ብንሆን ይሻላል። እነሱማ ግን ትንሽ እዚህ እንጫወት ብዬ እኮ ነው። ትንሽ ዘና እንበል ብዬ ነው። ወይ እኔ ክብድ ብሎኛል። እዛው ይሻለናል። እዛው ተደብቅ እንደፈጥራችን ብንሆን አይሻልም? ለዛ ይሻላል ብዬ አስባለሁ። እሺ በቃ አንድ ሁለት ብቻ እንበልና እንሄዳለን። እሺ በቃ እንሄዳለን። አንድ ሁለት ብቻ ብለን እንሄዳለን። ጎሽ የኔ አባወራ የጉድ ሀገር ገንፎ ጭራሽ ከኔ ጉድ እንዴ! በዚህ ሰዓት ምን ትሰሪያለሽ? አንተ ምን ትሰራለህ? ልጠይቅህ እንጂ አንተን። እኔማ በአይኔ ካላየው አላምንም ብዬ ነበር። ይኸው ዛሬ አሳየ። ምንም ያደረግነው ነገር የለም። ምን አየሽ? ጭራሽ አይኔንም እንድጠራጠረው ትፈልጋለህ? ጉድ እኮ ነው። ወይ ጉድ ደግሞ አንቺ ባስ እያወቅሽ እንደው ምን በደልኩሽ? እሷን ታያት፣ ምንም አላረገችም። ጥሩ እየተከራከርክላት መሆኑ ነው። ለማንኛውም ቤት አለኝ ብለህ እዛች ቤት እንዳትደርስ፣ አንቺንም ቢሆን ምለቅሽ እንዳይመስልሽ። ወይኔ ጉዴ ወይ ቅሌት ወይ ተዋረድክ። አሁን ሰው ምን እንግዲህ ተረጋጊ። አንዴ ሆኗል። በቃ ተረጋጊ። ታውስቲ እኔ ነኝ እንጂ እኮ አንቺ ምን እንዳትሆኝ አሁን ፍርድ ቤት ነው የምትገትረኝ። ኧረ ተወኝ። ተወኝ በቃ እኔ ስሙ ተዋርጃለሁ ዘንድሮ በቃ። ኧረ ተረጋጊ። ቆይ አንዴ ሂሳብ ልክፈል። የሌባ አይነ ደረቅ የሚባል ቪዲዮ አይተን መተናል። የመጀመሪያ ጥያቄ እንዳትጠይቀኝ። እዚህ ላይ ማመንዘር የሚባል ነገር አይተሻል? ይሄ ሰውዬ አመንዝሯል። የመሀል የተናገረታለ ምን ሰረጋየሽኝ ያላት ፋርታ ላይ አለ። ምን ሲያደርግ ታይቷል? ይሄ ሰውዬ አመንዝሯል ብለን መናገር እንችላለን? ስለ ዩናይትድ ኔሽን ስለ አይሲሲ ምን ያደርግልናል? ያደርግላቸዋል። ዓለም አቀፍ ሕግ ሲባል ማለት ነው። እናንተ የምትወዱት ያዘ ውጭ ሀገር ቤተሰባችን ይድረስ ለመወድና ለማከብር ጋሽ እንትና ብላችሁ የጻፋችሁት ደብዳቤ ማለት ነው ከኢትዮጵያ ወጣ አሜሪካ ሀገር እንድትደርስላችሁ ማለት ነው። ዓለም አቀፍ ሕግ ስላለው እንጂ የሚደርስላችሁ ውሃ ይበላት ነበር። እናንተ በፕሌን ተነስታችሁ ከዚህ ተነስታችሁ በቃ ይፈታ ልትሉ አለ አይደለ? ፎቶ ምናምን ፖስት አድርጋችሁ ኢንስታግራም ላይ የምታደርጓት ፖስት አለች አለ። እሱን ለማድረግ ኢንተርናሽናል ዓለም አቀፍ ሕግ ስላለ ነው በሰላም የምትደርሱት፣ በሰላም አየር ክልል ውስጥ የምትገቡት፣ በሰላም የምታርፉት። ይሄ በሙሉ ዓለም አቀፍ ሕግ ስላለውና ቻላ እንድትሏት አልፈልግም። ከትንሿ ነገር ጀምሮ እስከ ትልቁ አገራችሁ ውስጥ ወይንም ሌላ ወራሪ ሀገር የምትባል ሰው እየጓጓች እንደዚህ የዛተች ለመጣት እንኳን እየፈለገች ጫፋችሁን ማተነካበት ምክንያት ምንድነው? ዓለም አቀፍ ሕግ ስላለ ነው። ስለዚህ ዓለም አቀፍ ሕግ ከነገርኳችሁ ከትንሽዋ ጂፒኤስ ከጂፒኤስ ወይንም ደግሞ የእናንተ ጂፒኤስን መጠቀምና የእያንዳንዱ ሀገራቶች ጂፒኤስ አቬይለብል መሆኑን ጨምሮ ዓለም አቀፍ ሕግ በመኖሩ ሀፕን ያደርጉ ዓለም አቀፍ ሕግ በመኖሩ ዓለም አቀፍ ሕግ ስለሚገዛቸው የምንጠቀማቸው ነገሮች ናቸው። ስለዚህ አያገባኝ የምትሏቸው አይደላችሁም። እሺ ክራቫት አስራችሁ ሱፍ በሱፍ ለብሳችሁ ግዴታ አፍሪካ ዩኒየን ደግሞ ዩናይትድ ኔሽን ሄድኳርተር ላይ መሄድ ስላለባችሁ አይደለም። እሺ እንደዛ አይደለም። ዓለም አቀፍ ሕግ የሚገዛው እያንዳንዱ ነገራችን ማተር ስለሚያደርግ ነው። ስደተኛ ከነበራችሁ ኢትዮጵያ ውስጥ ያላችሁ ስደተኞች የዓለም አቀፍ ሕግ ስለሚጠብቃችሁ ነው ኢትዮጵያ ውስጥ ያላችሁ ስደተኞች ያላችሁ። ኦፍ ኮርስ እኛም ደግሞ ተገዢ ስለሆነን ስለ ሕጉ። ስለዚህ የእያንዳንዳችን ቤትን በአንድም በሌላም ኳኳ ታደርጋለች ዓለም አቀፍ ሕግ ማለት ነው። ማወቅ ያለባችሁ በዛ ልክ ሰው ደግሰህ ካበላ ትዳር ነው የሚቆጠርልህ አይደለ? ወይም ደግሞ 3 ወር ከዛ በላይ አንድ ላይ እየኖርክ ሁሉም ህብረተሰብ ካወቀህ ነው አይደለ ትዳር የሚባለው። ኦሬዲ እዛ ጋር እኮ አክኖሌጅመንት ሰጥቷል። የሰውን አዌርነስ ህጉ ነው የምልህ። ተረዳኸኝ አይደለ? እዛ ጋራ ፎር ሜሪጅ ኢንስቲትዩሽን ሜሪጅ ነው እንዲባል ዊትነሱን ለሁለት እናደርግ የለ እንዴ? 4 ዋትስ ዘ ፐርፖዝ ኦፍ ዊትነስ? እዚህ ጋራ ምስክርነት እየተጠራ ስንጋባ ምስክርነት እየፈረመን ስለ ትዳርሽ ነው። ትዳሩ እንዳለ ያረጋግጡልን እነሱ። ትዳርን በማረጋገጣችን ምክንያት የሚመጡ ብዙ ጥቅሞች ስላሉ ማለት ነው። ከዛ ቀበሌ 15 ቀን ስማችን ይለጠፋል እኮ አይደል? እውነቴን ነው የምላችሁ። yes why is that?
ድጋሚ እንዳናገባ ነው አይደለ? ህጉ ይሄን ያህል ከራቀ ለምን ቢጋሚና እሱን እኮ አንደርስታንድ አድርጌ ይችላል። ከማመንዘር ጋር ግን አያይዥልኝ። ማመንዘር የሚባለው ነገር አሁን ማመንዘር እያልን የተናገረው ወንጀል እዚህ ድርጊት ላይ የተፈጸመው ሰውዬ ሐቁን ስናገር በዚህ ቪዲዮ ያመነዘር አላየሁም መሰለኝ ኖ ሌትስ ቶክ አባውት በሚለው ስለሆነ ሲያመነዘር አላየሁም። አሁን እኛን የማህበረሰቡን ደኖርምን ካልቸሩን ነገሮችን ነገር ቸላ በማለት አይደለም ወይንም ደግሞ እየደገፍኳቸው አይደለም። በድጋሚ ግን ሲያመነዝር የሚባለው ሪኳየርመንት ስላላሟላ ይሄን ሰውዬ አገኛለሁ አንተም በማገኘ እሱ ደግሞ ፍርድ ቤት ተገተረኝ ይቻላል ምን ብላ እንደምትገተረው እኔ አይዳውት ላይክ ሌላ ማስረጃ እጆቿ ላይ ከነበረ ፎቶ አነሳች ቆንጆ ሁለት ባለቤቷ ከሆነ ሰዎች ጋር ካፌ ቁጭ ብሏል መደረግ የሌለበት ነገር አድርጓል ግን አላመነዘርም she can use a text አሁን like definitely እኮ አግሪ ያደርጋለሁ ካንተ ጋራ ህጉ ክፍተት አለው ክፍተቷ እንድታስረጅኝ ነው ከፈለኩ ምን ይሁን ክፍተቷ ካለች ደግሞ ስንሞላት አይ ክፍተት አለበት ግብረ ስጋ ግንኙነት ያደረገ ብቻ የሚለው it doesn't make sense ምክንያቱም እንደዚህ አይነት ሆኖ ኢንዲሰንት አክት የምንላቸው ነገሮች ወደዛ የሚገፋፉ ድርጊቶች እሺ በቃ መጨረሻው ይሄ ይሆናል የሚሉ ድርጊቶች እሺ ስለዚህ ግብረ ስጋ ግንኙነት መደረግ ከሱ በፊት ያሉ ማናቸውም ወደዚህ የሚያመርጉ ድርጊቶች በሙሉ እንደማመንዘር መካተት ነበረባቸው ነው ለዲስከሽን ክፍት እናደርጋለን እሱ ቤተሰቦችን በደንብ ተወያዩበት በተወካይ የሚጋባበት አግባብ የለም እንዴ እኔ የተወሰነ ሀገራቶችም እኛ ሀገር እኮ ሲደረግ አውቃለሁ የምትሉ ቤተሰቦቻችሁ ልትኖሩ ይችላሉ አልተሳሳታችሁ እሱ ኤክሴፕሽን ስለሆነ ነውና ዋናው ነገር በህጉ በውክልና መጋባት አይቻልም ግን ይላል ዓለም ላይ አይደለን የሰው ህይወት ብዙ የሚመጣበት ነገሮች አሉና የፍትህ ሚኒስቴር ሲፈቅድ ከባድ ምክንያት ሲኖር አሳማኝ ምክንያት ሲኖር በወኪል ማግባት ይፈቀዳል ምን አይነት ነው ሁሉ ጊዜ በትምህርት ቤት ውስጥም ደግሞ እንደ ምሳሌ የምትነሳው ጦር ሜዳ ያለ ሰው ጦር ሜዳ ላይ ጦር ሜዳ ዘምቶ ማለት ነው መጣለው የነበረ ሰውዬ ማለት ነው እንደሚረዝም ገና ሌላ ተኩሶች ይኖራሉ ናም ተብሎ ገና እንደሚቆይ ካወቀ ነው እኔ በወኪል ሚስቴን ባገባ ቱ ቢ ማይ ዋይፍ ማገባት ቢያሳኳት እንጂ ሳላገባት አልኖርም ወንድሜን ወክዩዋለሁ ለራሱ ለአመራሩ ይነግሩና ማለት ነው ወይንም ደግሞ ወንድሙ ሞዴል የለበትም የትኛዎችም ሰዎች ጓደኞቻቸው ወክሎ ጋብቻው እንዲፈጽም ይደረጋል ኤክሴፕሽኖች ሁሌም የሚሆን ነገር አይደለም በጣም በትንሽ በጣቦ መተርጎም ያለበት ነገር ነው ፍትህ ሚኒስቴርም ሲፈቅድ ብቻ የሚደረግ ነገር ነውና ፊርማ ላይ ድረስ ነው ውክልና እስከ ፊርማ ድረስ ነው እንጂ የምትሆነው ሁሉንም ፕሮሰስ አታረግም ተወክያለሁ ተበለ የሰው ሚስት መሳም ወይንም ደግሞ ግንባርም ይሁን የትም ቦታ መሳም አይቻልም ፊርማውን ትፈርማለህ ከጎን ምስክሮች አሉ ስለዚህ በውክልና መሰረት ጋብቻው እንዲፈጸም ታደርጋላችሁ ነው እኛም በተመለከተ ነው እሺ ስለዚህ አሁን ምን ተማርን ፍቃድ ወሳኝ ነገር ነው ምክንያቶችን አወቅን ፍቃድ ሲሰጥም በአካል ተገኝተው ነው መሆን ያለብን ነገር ግን እንደነገርኳችሁ ኤክሴፕሽኖች ከባድ ሁኔታዎች መግጠማቸው ስለማይቀር ፍትህ ሚኒስቴር ሲፈቅድ በወኪል ሊጋቡ ወይንም ፍቃዳቸውን ሰጥቶ ጋብቻ መፈጸም ይቻላል ፍቃድን በዚህ ያጠናቀቅን ማለት ነው ሁለተኛው እድሜ ድሮ ማለት ነው በእኛ ሀገር ራሱ ማለት ነው 15 አመት ነበር የሚባለው 15 እና 18 አመት ነበር ማለት ነው 15 አመት ኮናት ይባላል ያኒ ሲያወሩም የነበሩ ምክንያቶች አሉ አይ በቃ ወንዶች እኮ ቶሎ ማቹር ያደርጉም ሴቶች ቶሎ ነው ማቹር የሚያደርጉት ከዛ ደግሞ ቶሎ ወለድ ማድረግ አለባቸው ቢወልዱ ደግሞ በ15 አመታቸው ቢወልዱ ምንም ጤናቸው እክል አይፈጥርበት እንዲ የተሳሳቱ አመለካከቶች ወይንም ደግሞ በሳይንስ ያልተረጋገጡ ያልተደገፉ ንግግሮችን በማሰብ እንደዚህ ይደረግ ነበር ነገር ግን አሁን በተሻሻለ የቤተሰብ ህጋችን ላይ 18 አመት የሆናቸው ሰዎች ናቸው መጋባት የሚችሉት ስለዚህ እድሜ ሲባል የባል እና የሚስት የእያንዳንዳቸው እድሜ 18 አመት መሙላት አለበት ኤጅ ኦፍ ማጆሪቲ የሚባለው ለአቅመ አዳምና ለአቅመ ሔዋን የደረሱ ሰዎች ናቸው መጋባት የምትችሉት ይሄንን ካላሟላችሁ የራሱ ኮንሲኩዌንስ ስላልነው እንጂ ወይንም ደግሞ ጋብቻ እንዲፈጸም ይሄኛውን ነገር 18 አመት በታች ያልሞላት ሴት ለመዳር የምትዳዱ ቤተሰቦች ኦር ለማግባት የምታስብ ባል ለማግባት የምታስብ ሚስት ላንቺም ለማንኛውም ነው በተለምዶ አብዛኛውን ጊዜ በኢትዮጵያ ላይ የኤርሊ ሜሬጅ ወይንም ያለ እድሜ ጋብቻ ኦር ያለቻ ጋብቻ የምትባለው ሴቶችን እድሜያቸው ሳይደርስ የሚደረግ ነገር ስለሆነ እሱ ቀርቷል ብቻ አይደለም በወንጀልም ተቀምጧል ትገባላችሁ ቀላል ስራት ደግሞ ቀላል ስራት እንዳልሆነ ደጋግመን ነግረናቸዋል አይደል ከ10 እስከ 3 አመት የሚቆይ ስራት ነውና እድሜ 18 መሆን አለበት ባልም ሚስትም የተለያየ ሀገራት የተለያየ መሰረት አላቸው በነገራችን ላይ ቻይና አይ ቲንክ 22 እና 18 ነው የሚያደርጉት 22 እና 20 ነው የሚያደርጉት ተመሳሳይ እነ ኔፓል ደግሞ 20 የሚሉ አሉ 18 በጣም ኮመን የሆነች 18 አለች ከዛ ውጪ ደግሞ እንደ ኤክሴፕሽኖችም ያስቀምጣሉ እመጣላችሁ ለኤክሴፕሽኑ አለ እሺ ዋናውን አይምሮአችን እንድትከቱ የሚፈልገው ነገር ምንድነው በኢትዮጵያ ህግ በተሻሻለው የቤተሰብ ህግ የፌደራሉን እያወራላችሁ ያለሁት አንድ ወንድና አንድ ሴት እንዲጋቡ 18 አመት መሞላት አለባቸው 18 አመት እንዲሞላባቸው የሚፈልገው ምንድነው ቅድም የነገርኳችሁ አካላዊ ስነልቦናዊ ገንዘባዊ እንደዚህ ጋብቻ ቀልድ ስላልሆነ በጣም ወሳኝ ነገር እንደ ተቋምም ትልቅ ስለሆነ
ኢፌክቱም ትልቅ ስለሆነ የሚዳረስ ከእናንተ ባልና ሚስት ከምትሉት ሰዎች አልፎ ልጅ ከፈጠራችሁ ልጃችሁ ላይ የሚደርስ ይዞ የሚመጣው ነገር ስላለ ህጉ በቁራኛ ነው ማለት ኮስታ 18 ዓመት ሞላት አለባችሁ 18 ዓመት ሞላት ተብሏል። ህጋችን እንደዚህ ይላል። በ18 ዓመት ሳይሞላችሁ እጋባለሁ የምትሉ ከሆነ ግን መቆም ይችላል። ቤተሰብ መቆም ይችላል። አቃቤ ህግ መቆም ይችላል። ሌላ ደግሞ የሚመለከታቸው አካላቶችም ህፃናት መብት ላይ የሚሰሩ ሊሆን ይችላል። የሴቶች መብት ላይ ሊሰሩ የሚችሉ አሉ። እንደዚህ አይነት ተቋማቶችም ኢንተርፌር አድርጎ ነው መባል አለበት። ማስታወስ የናይጄሪያ ኬዝ ሊፈራረሙ ሄዶ ቁጭ ብሎ ልጅቷ 16 ዓመቷ ነው። ኦፊሰሩ ነው እንዴ 16 ዓመት የሆነች ልጅ ምንድነው ልጠር ቀረም ጋብቻው ቀረ ማለት ነው። አልተደረገም። ለምን 16 ዓመት የሞላት ሰው ተና። ስለዚህ እኛም ሀገር እድሜያችሁ 18 ዓመት ያልሞላት ሰው ከሆነ ይኸውላችሁ ምን ይደረጋል መሰላችሁ? የቅርብ ዘመድ ቤተሰብ የሚባለው አባት በቃ ደርሳለች ምንድነው ከሆነ ባላ 16 ሆናለች ታግባ ብሎ ሲናገር እናቶች ከተማው ላይ ላይኖር ይችላል። እንደዚህ ነገር በክፍለ ሀገሮች ላይ በገጠሪቷ ኢትዮጵያ ላይ የማታውቁ ሰዎች አላችሁ። ደግሞ የሚኒስትሪ ሚዲያ ነው አይደለ? ይታያል። ቴሌቪዥን ሁሉም ቦታ ገብቷል። ስለዚህ እያያችሁ ነው። ስለዚህ ለእናንተ እናወራቻለን። የወሎች እናቶች ወይንም አባቶች ሁላችሁ አንደኛው ባላችሁ አብዛኛው ጊዜ አባቶች ስለምታስቸግሩሽ እንደዚህ የሚላችሁ ልጃችሁን 18 ዓመት ሳይሞላት ሊድሩ ካሰቡባችሁ ማለት ነው መቆም ትችላላችሁ። እናንተ መቆም ቢያቅታችሁ ማለት ነው ትንሽ ነገር መልክ ነገር ጽፋችሁ ለፖሊስ በአቃቤ ሕግ በኩል ካልሆነስ መስሪያ ቤታችሁ ላይ ሰፈራችሁ ላይ የሚኖሩ እናንተ ቦታ ላይ የሚኖሩ እንደዚህ አይነት የህፃናት መብት ላይ የሴቶች መብት ላይ የሚሰሩ ሰዎችም ካሉ ለእነሱ ኢንፎርም ታደርጋላችሁ። እንዲሰሙ ታደርጉና ማለት ነው እነሱ ጋብቻን ይቃወማሉ ማለት ነው። ስለዚህ 18 ዓመት ግዴታ ነው። 18 ዓመት ካልሞላችሁ ትክክል ስለመሆን ህጉ ስለማይፈቅድ ማለት ነው። ኤክሴፕሽን ይኸው አሁን እንደገና አዳምጡን። ቅድም ናይንሲ ብያችኋል። አሁን እስከ ቴንሲ ድረስ ደግሞ መጥቼላችኋል። 10ኛ ክፍል ስትሆኑ አብዛኛው ጊዜ 16 ዓመታችሁ ነው በተለምዶ አይደለ? አይገባኛል ትዋደዳላችሁ። በቃ ዓለም 9 ናት 10 እናርጋት በቃ እኔ ፍቅር ይዞኛል ምናምን ብላችሁ ለመጋባት የምትደርሱ አትጋቡ። 16 ዓመት ኤክሴፕሽን ከዚህ በፊት ተናግራል በሚል ወይንም ደግሞ 18 ዓመት እድሜ ነው ነገር ግን 2 ዓመት ተቀንሶ እስከ 16 ዓመት ሊፈቀድ ይችላል ሲባል በጣም ከባድ ፍቅር ስለያዛችሁ የለም ይሄ ኤክስኪዩዝ አይደለም። እሺ ፍትህ ሚኒስቴር እኔ በቃ ያለ ሰው መኖር አልችልም ብላችሁ ማትሪክስ አትደርሱ ማትሪክ ያልተፈተነ ተማሪ እኔ ፍቅር የለም። በፍትህ ሚኒስቴር በጣም በከባድ ሁኔታ ለትዳሩ መኖር አስገዳጅ ሆኖ ሲገኝ ይሄ ብዬ የምነግራቸው ምክንያቶች አይደሉም። በሌላ እንዳትተረጉሙት ማለት ነው። ስለዚህ ክልክል ነው 18 ነው። ነገር ግን ፍትህ ሚኒስቴር በጣም ብዙ ምክንያቶችን አይቶ ኤክሴፕሽኖችን አሁን እንደነገርኳችሁ ጦር ሜዳ ላይ ስላልሆነ ይችላል በማርገዟ ምክንያት ገባችሁ ሳም ይሄኛው ላይ ቢገባና አብሮ አትሆኖ ረድቷት ቤተሰብ ቢመሰረቱ ቢያድጉ ነው የሚሻለው ቢቻውን ችግር ውስጥ ከምንከታተል በሚባል ወይንም በሌላ በማንኛውም አሳማኝ ምክንያት ፍትህ ሚኒስቴር ሲፈቅድ ነው እንጂ የኛው ነገር የሚደረገው 18 ዓመት ነው። እሺ 18 ዓመት ያልሞላ ሰው ጋር አገባለሁ የምትሉ ከሆነ 18 ዓመት ያልሞላ ሰው አገባለሁ የምትሉ ከሆነ እስር ቤት ትገባላችሁ። አገባለሁ ብላችሁ እስር ቤት ትገባላችሁ። ልክ ስለ ዓለም አቀፍ አሁን ሳወራላችሁ አይምሯችሁ ላይ የሚወጡ ተቋማት አሉ። ዩናይትድ ኔሽን ይመጣላችኋል፣ የተባበሩት መንግስታት ኢሲዛጋ ትዝ ይላችኋል፣ ኒውዮርክ ያለው ትዝ ይላችኋል፣ አፍሪካ ዩኒየን አለ። መንገድ ተዘጋበን ብላችሁ የምታስቡበት የአፍሪካ ዩኒየን የሚከበረው አይደል? ዋና ሄድ ኳርተርኛ ጋር ያለው ደብሊውቲኦ ይመጣላችኋል። ደብሊውቲኦ ኢትዮጵያ ደብሊውቲኦ አባል ለመሆን ጥረት እያደረገች ነው ሲባል ትሰማላችሁ። ከዛ ወቅት ደብሊውቲኦ መግባታችን ጥቅሙ ምንድነው ጉዳቱ ምንድነው የሚለውን ለማሰብ ማለት ነው ማወቅ አለባችሁ ነው። ዩናይትድ ኔሽን ማለት ነው 1945 ላይ ሲመሰረት የአገራቶችን በመካከላቸው ኮኦፕሬት እንዲያደርጉ ፒስ ሴኩሪቲያቸውን የሂውማን ራይት መከበርን እንዲያስከብር ተደርጎ የተቋቋመ ነው። ልክ ሊግ ኦፍ ኔሽን ካለቀ በኋላ ሊግ ኦፍ ኔሽን ከፈረሰ በኋላ ከሁለተኛ ዓለም ጦርነት በኋላ የተቋቋመ ትልቅ ተቋም ነው። ቻርተር ዩናይትድ ኔሽን ቻርተር አሉ፣ ፈራሚ ሀገራቶች አሉ። የዩናይትድ ኔሽን ቻርተር በውስጡ በጣም ብዙ የሚባሉት አሁን የነገርኳቸው ሀገራቶች እንዴት ቤት ነው መከባበር ያለባቸው፣ ሶቨርኒቲ ወይም ሉዓላዊነት እንዴት ነው የሚከበረው፣ እንዴት ነው እርስ በርሳቸው መስራት ያለባቸው፣ ሰብአዊ መብት እንዴት ነው መከበር ያለበት፣ የህዝቦች ሰብአዊ መብት አለመከበር ለሌሎች ሀገራቶች ላይ የሚፈጥረው ወይም ደግሞ የሚፈጥረው ችግር አለ ወይስ ደግሞ የሚሰጠው መብት አለ ወይ እንደነገርኳቸው ኢንተርቬን እስከማድረግ ድረስ የሚባሉትን የሚወስንበት ነው። የአፍሪካን ዩኒየን አለ። የአፍሪካን ዩኒየን ደግሞ እኛ የአፍሪካን ዩኒየን መስራች አባል ሀገሮች ነው። ፎርዳት መተር የዩናይትድ ኔሽን መስራቾች ነው። በኋላ በደንብ እንመጣበታለን። ተቋሙን ማቆማችን ብቻ እኛ ካፒታሊስት ላይ መሆናችን ብቻ ሳይሆን ማለት ነው ምንድነው ዓላማው? ቅድም የነገራችሁ ዩናይትድ ኔሽን በመካከላቸው ያለው እርስ በርስ መተባበር ነው የሚባለው በዓለም አቀፍ ላይ ማለት ነው። እንደ አፍሪካ ደግሞ ማለት ነው ሪጂናል የሚባል ሪጂናል ትልቅ ሪጂናል ኢንተርናሽናል ኦርጋናይዜሽን ነውና የእርስ በርስ አፍሪካ ሀገራቶች እንዴት ይረዳዱ፣ እንዴት ቢዝነስ ያድርጉ፣ እንዴት እርስ በርስ ይከባበሩ። አሁን የነገርኳችሁ ኢትዮጵያ ውስጥ ለምሳሌ አፍሪካ ውስጥ ለምሳሌ አንድን የአፍሪካ ሀገር መፈንቅለ መንግስት ፈጽማችሁበት እንደ መንግስት ደግሞ የአፍሪካን ዩኒየን ላይ መታችሁ ለመቀመጥ መብት አይሰጣችሁም። ራሳቸው ያወጣቸው ህጎች አሉ። ገባች? እንደ ከስተመሪ ኖ በትክክለኛ መንገድ ነው ስልጣን መያዝ አለበት። ይሄንን ለመደገፍም ለመቃወምም አይችኛው ህግ ያወጡት እኮ አብዛኛው አፍሪካ ሊደሮች ዲክታተሮች ስለሆኑ ራሳቸውን ለመጠበቅ ነው ብላችሁ ለማለትም ሰላም ዓለም አቀፍ መስማት አለባችሁ። በዘርክ ደግሞ ኖ አይደለም መፈንቅለ መንግስት እና በረታታ ከሆነን
በተለይ በአፍሪካ አይነት ኮንቴክስቶች ላይ ማለት ነው የአፍሪካ ዩኒየን የሚያስበው ሰላማዊ ዲሞክራሲ ነው የሚባለው ነገር የሚሸራሽርበት ነገር ስለሆነ የሚፈጠረው አይ መከልከላችን ተገቢ ነው ብላችሁ ለማውራት እንኳን ማለት ነው ስለ ኢንተርናሽናል ወይንም ዓለም አቀፍ ህጎችን ትንሽ መሰረታዊ ነገሮችን ማወቅ አለባችሁ። የዓለም አቀፍ ትሬድ ኦርጋናይዜሽን ወርልድ ትሬድ ኦርጋናይዜሽን የሚባለው እዛ ሀገር ምንድነው የሚሰጠው መብት? ኢትዮጵያ ሜምበር በመሆኗ የምታገኘው መብት ምንድነች? እኛ ሀገር ውስጥ ክስም ብሎ ጥፍት የሚሉት ነገሮች ምን አሉ? ኢትዮጵያ የደብሊውቲኦ አባል በመሆኑ ምክንያት እኛ ሀገር ላይ አሁን ይሰሩ የነበሩ ደብሊውቲኦን ግን ከተቀላቀልን መሰራት የማይፈቀድልን ነገሮች ምንድናቸው? ኦር በዛው ላይ ደግሞ በተቃራኒው እኛ ደብሊውቲኦን ብንገባ ኢትዮጵያ የሚመጣላት በረከቶች ምንድናቸው የሚለው ለማወቅና ለመወሰን ለመደገፍም ለመቆም ሐሳቡንም ፕሮፖዝ አድራጊውንም መንግስትንም ህዝብንም ለመቆም የምትፈልጉ ከሆነ በዓለም አቀፍ ሁኔታ ላይ ማለት ነው ስለዚህ ነገሮች ጆሮአችሁን ጣል ማድረግ መስማት አለባችሁ። እንዴት ነው የምታደርጉት? የኛው የምነግራችሁ ለምን መሰላችሁ? የምትሰማችሁ ዜናዎች፣ የምትሳተፏቸው ኮንፈረንሶች ተማሪዎች ናቸው አይደል? ተማሪዎች የሆናችሁ ሰዎች ደግሞ ማለት ነው የዛሬ 5 ዓመት 10 ዓመት 15 20 30 100 ዓመት ኢትዮጵያን በዓለም አቀፍ መድረክ ላይ የሚያስተዳድሯት ሪፕሬዘንት የሚያደርጓት ዓለም አቀፍ ግን የሚያውቁ ሰዎች ስለሆኑ ማለት ነው የትምህርት ምርጫችሁን በሉት ኢንተረስታችሁን በሉት እና ደግሞ እንደነገርኳችሁ እንደ ህዝብ ስለ ሀገራችሁ ማወቅ ያለባችሁ ነገሮችን በደንብ ጠንቅቃችሁ ጥርት ያላችሁ ሰዎች እንድትሆኑ የሚያስፈልገው አንደኛው ነገር ምንድነው? ዓለም አቀፍ ህጎችን ማወቅ ነው። ሌላ ሀገራቶችን አያገቡኝም ተብሎ ሀገርን መውደድ የለም። ሀገርን በብዙ አይነት መንገድ መውደድ ትችላላችሁ። ዘምታችሁ ትችላላችሁ፣ ወታደር ሆናችሁ ትችላላችሁ፣ መልካም ነገር አድርጋችሁ ትችላላችሁ፣ ከፈለጋችሁ ግብር ከፍላችሁ ማድረግ ትችላላችሁ። በዛው ልክ ደግሞ እውቀታችሁን ስለ ሀገራችሁ ስትሉ እውቀታችሁን አብስላችሁና ጨምራችሁ ሀገራችሁን በማንኛውም ሁኔታ በስልጣንም ይሁን በአካዴሚካሊ ሄዳችሁም በስኮላርሺፕ ሄዳችሁም ይሁን ለቪዚት ሄዳችሁም ማለት ነው የማታሳፍሩ አይነት ህዝቦች መሆን የምትችሉት ዓለም አቀፍ ህጎችን ስታውቁ። ለምን አገራቶችን ታከብራላችሁ? አገራቶችን አታስደፍሩ። በሆነ ብቻ ዝም ብላችሁ ተነስታችሁ ማንም ኢትዮጵያን አይነካትም ኖ በማለት ብቻ አይደለም። እሺ ዓለም ናት። ብዙ አገራቶች ጋንጋፕ ሊያደርጉ ይችላሉ። የእናንተ መብት እናውቃለን፣ የኛ መብት ይሄ ነው። ህግ እንደዚህ ነው የሚለው። ህጉን ደግፋችሁ መሆናችሁ ነቅፋችሁ ለመነጋገር መሰረታዊ የዓለም አቀፍ ህግ ስለሚያስታውቃችሁ ነው። ኢትዮጵያ ምን አይነት ሀገር ናት? አሁን ነገርኳችሁ ስለ ዓለም አቀፍ ህግ ነገርኳችሁ። እንደገና ደግሞ ትንሽ የሚባሉት ላይክ ቤዚክ የነገርኳችሁ ዩናይትድ ኔሽንስ አፍሪካ ዩኒየን ደብሊውቲኦ ብዬ ኢንተርናሽናል የሆኑ ትልቅ ኦርጋናይዜሽኖችን ነገርኳችሁ። ኢትዮጵያ በዓለም አቀፍ ህግ ላይ ምን አይነት ቦታ ያላት ሀገር ናት? ቆንጆ ጥያቄ ነው። ይሄን ኢትዮጵያዊ መጠየቅ ያለበት ጥያቄ ነው። ይሄ ታውቃላችሁ ድሮም ሳይሆን አሁንም እናትና አባቶቻችን የምናውቃቸው በእናትና አባትነታቸው ስለሆነ በቃ ዝም ብለን እኛ እየበላን ስንተፋ ሲጠርጉልን ሲሯሯጡ ለኛ የሆነ ነገር ሲያደርጉ ምናምን ስለምንስል አናውቃቸው ማን እንደሆኑ። በወጣትነታቸው በሃይስኩል ላይፋቸው በተማሪነታቸው መጀመሪያ ገባቸው ለነሱ ላይ አፍራ ፍቅር ላይ በነበሩበት ተም ላይ የሰሩት የከፈሉት መስዋዕትነት ዊዶ ነው። እኛ የምናውቃቸው እንደ እናትና እንደ አባት ነው። ለምን እኛ የነበርንበት ነው የምናውቀው። አሁን በጣም ከምንዋደደ ዘመዴ ነው ዘመዳችሁ ወይ በደም ነው ወይ በጋብቻ ነው። ከዛ ውጪ ዘመድ የላችሁም። ወዳጅ ሊኖራችሁ ይችላል። ህጉ ግን የሚያቀላችሁ ዘመድ ወይ በጋብቻ ያፈራችሁት ነው ወይ ደግሞ በደም ያመጣችሁት ነው። የስጋ ዝምድና የሚባለው በመወለድ የሚመጣ እናትና አባት ከእናትና ከአባታችሁ ጋር ያላችሁ ሪሌሽንሺፕ ከወንድምና ከእህቶቻችሁ ጋር ከአጎትና ከአክስቶቻችሁ ልጆች ጋር ከዝኖች ከሚባሉት ያሉት ነገሮች ናቸው። አፊናል የሚባለው ወይም ደግሞ በጋብቻ የሚፈጠረው ዘመድ ከአማቾቹ ጋር ከሚስታችሁ ወንድምና እህት ጋር እንደዚህ አይነት ነገሮች በጋብቻ የምትፈጥሯቸው ናቸው። ሁለቱም ዝምድናዎች ጥሩ ናቸው፣ መሰረታዊ ናቸው። ለአንድ ሰው ቤተሰቡን ሲያፈራ ሁለቱን እንዲኖሩት ይመከራል። ግን በህጉ ደግሞ ይህን ዝምድና የምትቀመጥበት ላይ ያለ ምን ሲሆን ጋብቻ መፈጸም ከፈለጋችሁ በስጋ ዝምድና መካከል በስጋ ዘመዳሞች መካከል ጋብቻ መፈጸም አይችልም ይላል። በሃይማኖቱም ያው አብዛኞቻችሁ በሃይማኖት የሚከለከል ነገር ነውና በቀጥታ ተወላጆች የሚባሉት በቀጥታ የሚባሉት እናትና ልጅ አባትና ልጅ እንደዚህ በሚባለው ወደ ላይ ካልሆነ ደግሞ ወደ ጎንም የሚባሉት ደግሞ አይደል ወንድም እናቶቻችሁ ካክስቶቻችሁ ልጆች ከሚባሉት አለና አሁን እንድታሰሙ የምፈልገው ምንድነው ያው እኔ ህጉን ነው የምነግራችሁ። እናንተ እንደ ሀሳብ ማንሳት ትችላላችሁ። ወደ ጎን በእኛ ህግ ላይ ከዝኖች አልተከለከለም። በህግ ላይ ሲቀመጥ በቤተሰብ ህጉ ላይ በፌዴራሉ የቤተሰብ ህግ ላይ ከዘናማቾችን ወይንም ደግሞ ያክስታችሁ ልጅ ያጎታችሁ ልጅ ጋር ከሚባሉት ጋር ጋብቻ ክልክል ሆኖ አልተቀመጠም። ነገር ግን በህግ አልተቀመጠምና ተብሎ አይተውም። እኛ ጋር አልተለመደም ይመስላል። ወይም ደግሞ ያኛው በባህላቸው በሃይማኖታቸው የሚፈቀዱ ቦታዎች ላይ ይገባል። ነገር ግን በሃይማኖታቸው ወይም ደግሞ በሌላ በማንኛውም ምክንያት እነሱ የቅርብ ቤተሰቦች ናቸው አይደረግም በሚል በህክምናም የየራሳቸው በሜዲካሉ ዓለም ላይ በሜዲሲን ዓለም ላይ የየራሳቸው ያላቸው ኢምፓክት ስላለ ወይም ደግሞ የሚያመጡት ነገሮች ስላለ አይመከርም በሚል መሰረት የሚቀጥሉ ናቸው። አሁን ግን የምነግራችሁ ምንድነው በስጋ ዘመዳሞች መካከል ላይ በቀጥታ የነገርኳችሁ ማለት ነው እንደዚህ አይቻልም። ወደ ጎን ደግሞ ከወንድምቶች ጋር ከአጎት ጋር ከአክስት ጋር አይቻልም። ከነዚህ ልጆች ጋር ግን አልተከለከለም። ማሳወቅ ስላለብኝ ያሳውቂያቸዋለሁ። የአፊናል የሚባለው ደግሞ በጋብቻ ዝምድና ያላቸው የሚባል ደግሞ ማለት ነው አንድ ሰው አሁንም እየነገርኳቸው የፌዴራሉ ነው። አንድ ሰው አንድ ባል ከሚስቱ ጋር መጋባት አይችልም። አንድ ሚስት ከባሏ ወንድም ጋር መጋባት አትችልም።
ትገባችሁ አይደለ? እንደገና ደግሞ አንድ ባል ከሚስቱ ልጅ ጋር እንዴ የሚስቱ ልጅ ማለት የሱ ልጅ ማለት አይደለ አይሆን ይችላል። ልጅ ያላት ሰው ማግባት ሰው ይችላል መብቶ አይደለ? ከሱ ልጅ ጋር መጋባት አይችልም። እንደዚህ አይነት ሪሌሽንሺፖች በጋብቻ ዝምድና ላይ የተከለከሉ ናቸው ይባላል። ለምን ደግሞ የሚከለከሉት? ኢሞራል ስለሆኑ ሊከለከሉ ይችላሉ። የጤና ላይ በሚያመጡት ሁኔታ ሊከለከሉ ይችላሉ። አሳማኙ ደግሞ የሚባለው የጤና ሁኔታ ነው። ያው እኔ በደንብ ጎበዝ ስላልሆንኩኝ እንጂ ባዮሎጂ ላይ ጂንን በተመለከተ እናንተ ቤተሰቦቻችሁ የባለሙያዎች ካላችሁ እርስ በርስ አውሩላችሁ፣ እስኪ ተነጋገሩ። በነገራችን ዝም ብላችሁ ወይ ስለ እግር ኳስ ወይ ስለ ፊልም ወይ ስለ ሌላ ነገር የሚወሩ ልክ እንደዚህ አይነት ነገሮች ሲወራ ውድ ታውቃለህ ግን እኮ እንዲህ ብላችሁ እውቀታችሁ ንግር። ለዛ ነው ደሃ መሆን የሌለባችሁ። ደፈር ለማለት እንኳን ወይንም ደግሞ ስትበደሉ የማይሆን ህግ አይታችሁ አንፈልግም ስትሉ ማለት ነው ማዕቀብ መጣሉ ስለማይቀር የአንድ ሀገር ኢኮኖሚ ትልቅ መሆኑ መፈለጉን ማወቅ አለባችሁ። ወይንም ለምንድን ነው በኢኮኖሚካሊ ጠንካራ መሆን ያለብን የምትሉት ለምን ነው? የማዕቀብን ኩርኩም ወይንም የማዕቀብን ምት ሬዚስት ለማድረግ እንዲያመቸ ነው። ስለዚህ እቺኛውን ማዕቀብ የጦር እስከማስገባት ድረስ የጦር ኃይል ማስገባት በተለያዩ የአፍሪካ ሀገራቶች የዓለም ሀገራቶች ላይ የዩናይትድ ኔሽን ፎርሶች ጣልቃ ገብተው መብቶችን ለማስከበር በሚል ማለት ነው ጣልቃ ገብተው የአንድን ሀገር ሉዓላዊነትን ጥሰው እንድንል የሚያስደረገ ነው። ጥሰው እንድንልም ኔጌቲቭ ላይ እንድተረጎም ማልፈልግበት ምክንያት ምንድነው? ያቺ ሀገር ህዝቦቿን ለመጠበቅ ፈቃደኛ አይደለችም ወይንም ደግሞ ካፓሲቲ ስላልነበራት ሌላ ሀገራቶች ገብተው ጣልቃ ገብተው ነገሮችን ያረጋጋሉ። ሌላኛው ደግሞ እንደ ቀልድ ማየት የሌለባችሁ ዜና ሲደረግ አይታችኋል። ምን ትርጉም አለው የምትሉ የእንትን መንግስት እንደዚህ በመደረጉ ተቃውሞን አሰምተዋል ወይንም ደግሞ ትክክል አላደረጋችሁም አለ ይበላ ብለን የምናልፈው ነገር አይደለም። እሺ ይሄ የገባችሁ። ሌላው ይቅርና የጎረቤት ሰው እናንተ ላይ ነገር አይቶባችሁ ለእናታችሁ ከተናገረባችሁ የሚፈጥርባችሁ ነገር ታውቃላችሁ። እንዴት ወሬ ተዛብቶ በአካባቢው ላይ ምናምን በሰፍ ላይ የሚኖራችሁ ቅቡልነት ተሳሚነት ምናምን እንዴት እንደሚናጋባችሁ ኢትጎስ ደሴም ለሀገራቶችም ማለት ነው። ስለዚህ በተለይ አያላን ሀገራቶች የምንላቸው ዓለም ላይ ተጽዕኖ ፈጣሪ የምንላቸው ሀገራቶች ኮንደመን የሚያደርጓችሁ ከሆነ ያደርጋችሁትን ድርጊት የሚያጣጥሉት የሚቃወሙት ከሆነ ማለት ነው ለኢንተርናሽናል ወርልድ ወይም ለኢንተርናሽናል ስቴጅ የሚሰጠው መልእክት ኔጌቲቭ ነው የሚሆነው። እንደ ቀልድ እንድታዩት አልፈልግም ነው። ስለዚህ ከዚችኛ ከመግለጫ ኮንደመን ከማድረግ ወይንም ደግሞ ከመገሰጽ ወይንም ደግሞ ትክክል አላደረጋችሁም ብለው ከመቃወም ጀምሮ እስከ ሚሊተሪ ፎርስ ድረስ ይገባባቸዋል። ምን ሲሆኑ ሀገራቶች የዓለም አቀፍ ሕግን ጥሰው ተገዢ ካልሆኑ እኔ በመናቀል እንቀጥላ አልጨረስኩኝም። አይ if you want to go deep እኔ ያው ተመልካቾቻችን እንዲያውቁ ስለምፈልግ ያው ግን ምን እንደሆነ ታውቃለህ ይሄን ያህል አዌርነስ አላቸው ብዬ አምናለሁ። አሁን ደግሞ ትንሽ ከገለጽንላቸው ምን ይሄ እኮ ቺቲንግ አረጋ ወይም ደግሞ የወሬት ሊድ ያረጋል የሚለው ነገር እኮ አንድ ባንድ ነው። እናንተ ሀለመ ምናምን ብለን መናገር የለብን። እኔ ሀለመ ብዬ መናገር አለብኝ። ለምን መሰለሽ የምናገረው አንቺ የምትናገሪው ይሄ ቺቲንግ ነው እፈቷለሁ ነው። ፍቱት እኮ ሰው አይደለም ጉዳይ ነው። ፍቱት አይደለም ክሪሚናሊ ያስቀጣል ላይ ኤግዛክትሊ እኔ ጉዳይ ነው። እቺ ይኸውልህ አገር ያረጋል ያረግንም አይደለም እኔ ፍቱትም አይደለም። ምንድነው ኮዙ ነው? yes ኮዙ ምንድነው? እኔ እኮ ተታረቁም ልል ይችላል እኮ ሰምቼ አጣቅም ልል እንደምችል ለፍቺ ይዳረጋል ማለት ነው። ማስረጃ ኢምፖርታንት ስለሆነ ነው። በቃ በወንጀል አሁን ስለ ወንጀል እያወራን ያለ ነው አይደል? በጣም የዲው ፕሮሰስ ደግሞ አማኝ ሰው ስለሆንኩኝ እኔ አንቺ የምትያቸው ቴክስቶች ፕሮባብሊ ቤተሰቦቻችሁን እጃቸው ላይ ያለ ቴክስት አለ እንደዚህ የተባባሉት ወይንም ደግሞ እንዳልሽ ነው። አንቺ ኢንቴንሽንሽ እኮ ሚስ ለመፍጠር አይደለም ቤተሰብ ውስጥ እሱን በደንብ አድርጌ አንደርስታንድ አድርጌያለሁ። የምናገረው ግን ማስረጃ ያዙ ካልናቸው ምን አይነት ማስረጃ የሚሉ መመለስ አለበት። ማስረጃ ያዙ ያለው ህጉ ከተቀየረ በኋላ ነው ካልተቀየረ በኋላ ሳይቀር አሁን ባለው ህግ ላይ ይሄ ተቀመጠዋል። ስለዚህ ማስረጃ ማቅረብ አለባቸው። የግብረ ስጋ ግንኙነትን ማድረጉን ማስረጃ ማቅረብ አለባቸው። እሱን ለምሳሌ ኤክስፕሊሲትሊ ተጽፎ ስለነበር ባለፈው ሐሙስ ዕለት ያደረግነው እንደዚህ አይነት ግንኙነት የግብረ ስጋ ግንኙነት ባለቤቴ እኮ እንደዚህ አታረገልኝ ምናምን ብሎ ሊጽፍ ይችላል። እንደሱ እንድትልኝ ነው የፈለኩት እኔ። ስለዚህ የሚናገሩት ነው ድርጊቱን መፈጸማቸው እንዲያደርግ ነው እንጂ በደፈናው በቃ ባለፈው በጣም እኔ በህይወት ዘመን አግኝቼው ማላቀው ቀን ያሳለፍኩት በምን አልሰማም። ሽንጤን ገትራ ይከራከራል እንደ ህግ በምን ሪያል ነው አይናገርልኝ ነው አትነን ስለሱ ለነዛ ነው ጠበቃ እንደማን አውቃለሁ እኔ እንዳታምኑት። ኧረ በጋው ላይ ቤተሰቦቻችን ይሄኛው የምንነግራችሁ ለምንድን ነው የምትጽፉት ማስረጃ ለም ብላችሁ የምትነግሩት ሁሉ ጊዜ ስትሮንግ መሆን ያለበት ነገር እናንተም በቂ ማስረጃ እንዲኖራችሁ ህግም ደግሞ ማስረጃ ብሎ ያስቀመጠው ነገር የምር የሚገኝ ነው የማይገኝ ብሎ ራሱ እንዲፈትሽ ስለሚፈልግ ነው። ሲቲዝን ዲፕሎማሲ የሚባሉ ሁሉ እያንዳንዳችሁ ቤት ውስጥ የተቀመጣችሁ ነው የምትሆኑ የቻናል ቤተሰቦች በነገራችን ላይ ዲፕሎማት ናቸው። ለየሀገራችሁ ወይ መጥፎ ዲፕሎማት ናችሁ ወይ ጎበዝ ዲፕሎማት ናችሁ። ባንዳ እንደሚሆኑላ ሰው ማለት ነው ዲፕሎማት መሆን ይችላል። አገሩን ሪፕሬዘንት ማድረግ ይችላል አይደል? ምን ስታውቁ ዓለም አቀፍ ግን ስታውቁ እንዴት ነው አፕሮች የምታደርጉት? እንዴት ነው ላስት ታይም መጡ አይደል ኢንተርናሽናል ከስተመር ሌሎ ከሚባሉት ላይ ዓለም አቀፍ ማህበረሰቦች ላይ ከዓለም አቀፍ የሚመጡ ትላልቅ ሚኒስትሮች ትልቅ የሀገር መሪዎች ሲመጡ እኛ ሀገር የሚደረግላቸው አቀባበል በወንጀል ተጠያቂ አለመሆናቸው ምናምን በሙሉ ስታውቁትና እንደዚህ አይነት ህጎች እንዳሉ ስትገነዘቡ ልክ የሆነ ስህተት ስታዩ ነው ደግሞ የሆነ ነገር እናንተ ስህተት መስሏችሁ የታየ ነገር ሲሆን ጀጅ ከማድረጋችሁ በፊት ማለት ነው ኦኬ ላይክ ምን ማድረግ አንችልም ለካ
ኢሚኒቲ የተሰጠውን አንድ አካል እኛ ማሰራ አንችልም ለካ ለዛ ነው ሄዶ እንጂ አይደለም ኢትዮጵያ ሰነፍ ስለሆነች ኢትዮጵያ ደካማ ስለሆነች ሌላ ጉልበተኛ መጥቶ እኛም ቢሆን ታስረን ነበር እነሱን ስለሆነ አላሰረም የሚባል ወሬ አናወራም። ለምን ኢንተርናሽናል ነው ታውቃላችሁ ማንን ማሰር ማንን አለመሰር እንደሚቻል ትገነዘባላችሁ ማለት ነው። እሱኛው ነው ጥቅሙ። ስለዚህ ሀገር አላደርግም ካለች በኢኮኖሚ ልትደቅ ትችላለች፣ ማዕቀብ ይጣልባታል፣ ልትገዘት ትችላለች። የነገርኳችሁ ይሄ ፊት ማዞር ወይንም ደግሞ አለመርዳት እስከ ጣልቃ ገብነት ድረስ ሊፈጸምባችሁ ይችላል ማለት ነው። ጋብቻ እያላችሁ ሌላ ጋብቻ የምትመሰረቱ ሰዎች ህጉ አይፈቅድም ጋብቻ ላይ ጋብቻ አይቻልም ቢያለም ዛሬ መተዋችሁ በወንጀል ትጠየቁበታላችሁ። እነማ አግቢውም ተጋቢውም ልንገራችሁ። ቀላል ስራት ስላችሁ ደግሚውንም ነግራችሁ ቀላል አይደለም። የስራት ቀላል የለውም። ቀላል ስራት የሚባለው ከ10 ቀን እስከ 3 ዓመት የሚሆን ቆይታ ነው። ሁለተኛ ሚስት እላፊ ሄዳችሁ አግብታችሁ እስር ቤት መግባት አያዋጣማ፣ አይመጣውም፣ ትክክል አይደለም። ሚስት የለችኝም ወይንም ባል የለኝም ብላችሁ ሌላ ሰው አስምጣችሁ ሲንግል እንደሆናችሁ እኔ ምንም የግራጎና አጥንቴን ስጠብቅ የነበርኩ ሰው ነኝ። ይሄ ለወንድ ነው አይደል? ለሴት ደግሞ ውሃ አጣጬን ስፈልግ የነበርኩ ሰው ነኝ ብላችሁ ትዳር ያላችሁ ውጭ ሀገርም ይሁን እዚህም ሀገር ይሁን በየክፍለ ሀገሩ ምናምን ነገር ሌላ ቦታ ሚስት ትኖራችሁ የምታታሉ ሰዎች ካላችሁ 5 ዓመት ጽኑ እስራት ድረስ ይጠብቃችኋል። ያዋጣል? ዋሽታችሁ ሰውን አታላችሁ ትዳር እንደሌላችሁ አስመሰላችሁ የሰው ሰው አማላችሁ ስታገቡ ህጉም ይቀጣችሁ። እንደዚህ ማድረግ አይቻልም። ደግሞ ሌሎች አላችሁ ይኸውላችሁ እንድትጣሉ ያለ ፈልጎሽ በደንብ አንዳምጡኝ። ይሄው እናንተ ወንዶች ስትባሉ ድሮ ምናምን ልትባባሉ እንደዛ አይደለም። ማን ነው የሚያገቡት? ሴቶቹና እንደሚያገቡት ወንዶችም ሴቶችም ቢሆኑ ወንዶቹን የሚያገቡት አይደለ? አንድ ሴት ወይንም አንድ ሰው ያኛው ተጋቢ ሚስት እንዳለው እያወቀ ወይንም ባል እንዳላት እያወቀ በማን አለብኝነት ወይ ለማናደድ ወይ ደግሞ ቆይ ቃኒ እኔ ላግባው እንጂ ማለት ነው ያኛውን አፋታው ምናምን በሚል ክፉ ልቦና ተነሳስታችሁ የምታገቡ ከሆነ ቀላል እስራት እስከ 3 ዓመት ትገባላችሁ። አሁን ገብቷችኋል? እየነገርኳችሁ ያለው ነገር እውነት እንደ ቀላል የምትወት ነገር የለም። አግብታችሁ እየኖረ መፋታት እኮ አለ እኮ መፋታት የሚባል ነገር አለ። መፋታት የሰው አፍ ከምትፈሩና የሰው አፍ ነው የምትፈሩት ወይስ እስር ቤት ነው የምትፈሩት? ትዳራችሁ ይስመርላችሁ። ትዳራችሁ ካልሆነላችሁ ግን እንደነገርኳችሁ ማለት ነው ሃይማኖታችሁም አይፈቅድላችሁ ባህሉም አይፈቅድበት ሁኔታ ሊሆናችሁ ዝም ብላችሁ የገንዘቡ ስላላችሁ ወይ ደግሞ ባይኖራችሁ ሁሉም ናችሁ ላይ ብዙ የተለያየ ኢኮኖሚካል ስታተስ ላይ ያሉ ሰዎች ናቸው እዛም እዚህም የሚያገቡትና እንደዚህ አይነት ጋብቻ የምትፈጽሙ ከሆነ ጋብቻ እንዲፈጸም ጋብቻ መኖር የለበትም። መጀመሪያ የጸና ጋብቻ መኖር የለበትም፣ ማለቅ አለበት። እሱን አልፋችሁ ግን ጋብቻ ላይ ጋብቻ የምትመሰረቱ ከሆነ ህጉ አይፈቅድላችሁም። አለመፍቀድ ብቻ ሳይሆን ማለት ነው የነገርኳችሁ እስከ 5 ዓመት አታላችሁ ከሆነ ካልሆነ እያወቃችሁ ከነበር ደግሞ እስከ 3 ዓመት ቀላል እስራት ትገባላችሁ። ምክንያቱም ባናቆም ቪዲዮ ይቀራረጻሉ። አብዛኞቹ ሰዎችን ብላክሜል የሚያደርጉበት ለመጥፎ ደረጃ ነው። ለሰዎች ራሱ እዛ ድረስ እኮ ከሄድን አሁን እናደናገረው ብዬ ነው እንጂ ለምን እኮ ታግ ማድረግ ትችላለች። ስፒከር ከማን ዘመኑ ሰልጥኗል። አረ መሰልጠን ሌላ ነገር ኖ ኤግዛክትሊ ሶ እዛ እንሂድ ብንል ቻት ጂፒቲ ምን አይነት ሜተድ ተጠቅሜ ለያዘው ይሄን ያህል እንሂድና እንያዛቸው ከተባባለ ቤተሰቦቻችን ስሜታዊ ነው መልእክት እየተናገረች ማስረጃ የሚጠቅማችሁ ነገር ማስረጃ ትክክለኛ ሬሌቫንስ ነው አድሚሲብል መሆን አለበት። ተቀባይነት የማያገኝ ማስረጃ ልክ ከሆናችሁ ተረድቻለሁ። ግን ፍርድ ቤት ላይ አድሚሲብል የማይሆን ማስረጃ ይዘሽ ከመጣሽ ቻው የሰው ልጅ ለፍርድ ቤት ብቻ ነው ኤግዛክትሊ ለዛ ነው የምናገረው። ሰዎች በዚህም ድራማ ላይ በማንኛውም ሁኔታ ላይ ትዳራቸውን የማያከብሩ ሰዎች ሊደርስባቸው የሚችል ኮንሲኩዌንስ አለ። ቅጣቱ ቀደም ቀላል ስራ ታስተራል ተሰራም አይደለ? ለራስሽ የምትሰጪው ቦታ በቤተሰብ ዘንድ በማህበረሰብ ዘንድ የምትቀጨው ቅጣቶች እንዳሉ አውቃለሁ። ልክ ነው እያልኩኝ ማለት ነገር ግን እንደ ህጉ ደግሞ ማለት ነው የሚጸው ማስረጃ ይዘናል ብለን ስንመጣ ምክንያቱም ልብ መሰበር ነው ሊመጣ የሚችል ከሰሽም ማስረጃን ይዘሽ መጣሽ አይ ብሎ ፍርድ ቤት በቂ ማስረጃ የለም ሲባል ፍርድ ቤትን ወንጀላ ዳኛው ወንድ ስለሆነ ነው ወር ደግሞ ሴትም ኮኔ ሴት ስለሆነች አይደላች የሚባል አረፍተ ነገር ይመጣል። ማስረጃ ከሌለ ዳኛው ልቡ እያወቀ ራሱንም ሀፕን ያደረግበት ነገር ሆኖ ተመሳሳይ ሀፕን ያደረገው ሆኖ የሚፈርዱን ፍርድ እናውቃለን። ስለዚህ ሌላ የተሻለ ኤግዛምፕል ልትሰጪ የምፈልገው ለምንድን ነው አሁን እኮ ቆንጆ መጣሽልኝ እኮ የተጻፉት ግልጽ በሆነ ደረጃ ግንኙነት የግብረ ሥጋ ግንኙነት እንዳደረጉ የሚጽፉ ቴክስቶች ከሆኑ ካመንም እኮ ራሱ ለነፍሱ ብሎ ለፈጣሪው ጋር ለመታረቅ ብሎ እንዲህ እንዳደርጋሉ አልክድሽም ብሎ ሄዶ ቴስቲፋይ የሚያደርግ ከሆነ የሚያምን ከሆነ እኮ ቆንጆ በሱ ማስረጃዎች አሉ አይደል? ግን አሁን ተታሰረ የተባለ እንደማን ነው ሰው ፎቶ የዚች ልጅ ፎቶ ቅድም ያነሳችሁ ፎቶ ማስረጃ ይሆናል አይሆንም? ዝም ብሎ ነው በቃ ስልኳ ላይ እንትን ያዘባት ሚሞሪ ያዘባት። ኦፍ ኮርስ ለቤተሰቦች ለማሳመን የወሰንኩት ውሳኔ ይሄ ሰው አይደለም ባል አይደለም በቃ አብሮ ያለውንም ለምትለው ማስረጃ ሊሆናት ይችላል። ፍርድ ቤት ላይ ግን አመነዘረብኝ ለማለት የሚታየው ምንድነው? ጀርባ ላይ ዛፎች አሉ፣ ቴብል፣ ወንድና ሴት አቀለል በጉዳር ከርሶ መቅለሉ ደስ ያላለኝ በጉ የተቀመጠው ስለሆነ ነው። ስለዚህ አሁንም ቤተሰቦቻችን እንዲያውቁት የምፈልገው አንቺ ያልሻቸው ነው ቴክስቶች መኖር አለባቸው። ግልጽ የሆኑ ኤክስፕሊሲትሊ ምንም እንደተደረገ የሚያሳዩ ቪዲዮዎች፣ ምስሎች
ኢቭን ምስል ብለህ እኮ ብዙ እንትን የሚለይ ነገር አለና አሁን ቤተሰቦቻችን እንዲወርባት የምፈልጋት እሺ ኤግዛምፕል እንግዲህ እንድትመለሽ ነው የምፈልገው አንድ ሰው ሁለት እንዳልኩሽ ተጋቢዎች ናቸው ሁለቱም ደግሞ ተጋቢዎች ናቸው ብለን እናስብ ግን ቤተሰብ ባለ ትዳሮቻቸውን እዛ ጥለው ያሉን ሰምተሻል ከልጆች ጋር እየተንጫጫች ነው ያለው በጣም ነው እኔ ማለት እሱኛው ፓርት ምን አይነት ደረቅ ነው ያስባለኝ እሱ ነው እሷ ልጆች ናቸው ልጆቿን የተባለው አይ ነው ተረድቻለሁ ግን ሌላ ኤግዛምፕል ሆቴል ውስጥ ገቡ ቅድም ሆቴል ነበር ያልኩሽ ከዛ ሩም ውስጥ ወደ ሩም የሚወስደው ወደ ሩም ኮሪዶር የሚወስደው ገቡና ካሜራዎች አይደል ለሴፍቲ ነው የተቀመጡት ሩም ውስጥ ይገቡ ታየ ሩም ውስጥ ማስቀመጥ አትችልም ካሜራ ያለ ሆቴሎች ሩም ውስጥ ምናምን ማስቀመጥ አይችሉም ከዛ አንድ የሆነ ቀን 5 ደቂቃ ቆይተው ወጡ የሆነ ቀን 30 ደቂቃ ቆይተው ወጡ የሆነ ቀን ደግሞ 3 ሰዓት ቆይተው ወጡ ይሄ እንደ ማስረጃ መቅረብ ይችላል እንደ ቤተሰብ እየተጫወታችሁ መሰረታዊ የህግ እውቀታችሁን ታዳብራላችሁ እናመሰግናችኋለን ናውራ አብራ ነበርኩኝ ከቻናሉ